ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ሁላችንም የምንመኘውን ያንን ተፈጥሯዊ ወዝ ያለው ጥራትና ውበት የተላበሰ ቆዳ እንዴት ማግኘት እንደምንችል የሚያሳይ ድንቅ ሚስጥር ይዤላችሁ ቀርቤያለሁ። ስለ ቆዳ ውበት ሲነሳ ሁል ጊዜ የምንሰማው አንድ በጣም ተወዳጅ ንጥረ ነገር አለ። እሱም ቫይታሚን ሲ ነው። ዛሬ በዚህ ቪዲዮ በሳይንሳዊ ማስረጃዎች የተደገፉ 10 አስደናቂ የቫይታሚን ሲ ጥቅሞችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁኝ ከቆያችሁ ለቆዳችሁ የሚጠቅም ትልቅ ግንዛቤ ታገኛላችሁ። የመጀመሪያውና ትልቁ ጥቅም የቆዳችንን ጤንነት ከፀሐይ ብርሃን ጉዳት መከላከል ነው። ቫይታሚን ሲ በውስጡ ከፍተኛ የጸረ ኦክሲዳንት ይዘት አለው። ይህ ማለት የፀሐይ አልትራቫዮሌት ጨረር በቆዳችን ላይ የሚያመጣውን ጉዳት የመቋቋም አቅም አለው። እዚህ ጋር መጠንቀቅ ያለብን ቫይታሚን ሲ መጠቀም ማለት የፀሐይ መከላከያ ክሬም ወይም ሰንስክሪን መጠቀም ያቆማሉ ማለት አይደለም። የፀሐይ ጨረር አልፎ ቆዳችሁ ውስጥ ቢገባ እንኳ ቫይታሚን ሲ ጉዳቱን የመቀነስና የመከላከል አስደናቂ አቅም አለው። ሁለተኛው ጥቅም ብዙዎቻችንን የሚያስጨንቀውን የጠቆሩ ነጠብጣቦች ወይም ሃይፐር ፒግመንቴሽን ማከም ነው። በቫይታሚን ሲ የተሰሩ የቆዳ እንክብካቤ ምርቶች ከሌላው የቆዳ ክፍላችን ይልቅ የጠቆሩትን ቦታዎች የማስተካከል ባህሪ አላቸው። ሶስተኛው የቆዳ መሸብሸብ ለመቀነስ ይጠቅማል። እድሜያችን እየገፋ ሲሄድ ፊታችን ላይ የሚወጣውን መስመር ለመቀነስ ቫይታሚን ሲ ተወዳዳሪ የሌለው ንጥረ ነገር ነው። ጥናቶች እንደሚያሳዩት ቫይታሚን ሲ ቢያንስ ለ12 ሳምንታት ያለማቋረጥ ሲጠቀሙ የቆዳ መሸብሸብ በከፍተኛ ሁኔታ ይቀንሳል። የሚያስደስተው ነገር ይህ ውጤት በክሬም ብቻ የሚገኝ አይደለም። በቫይታሚን ሲ የበለጸጉ ምግቦችን መመገብ በተመሳሳይ ሁኔታ ቆዳችን እንዳይሸበሸብ ያደርጋል። ከሎሚና ከብርቱካን በተጨማሪ እንደ ሮማን፣ ቀይ ቃሪያ፣ ብሮኮሊ የመሳሰሉ አትክልቶች በቫይታሚን ሲ የበለጸጉ ናቸው። አራተኛው የኮላጅን ምርትን ከፍ ማድረግ። ኮላጅን ማለት ለቆዳችን በጣም ጠቃሚ ነው። ቆዳችን እንዳይሸበሸብ ጥብቅ አድርጎ የሚይዝ ተፈጥሯዊ ፕሮቲን ነው። ነገር ግን እድሜያችን እየጨመረ ሲሄድ ሰውነታችን የኮላጅን ምርቱን ይቀንሳል። ቫይታሚን ሲ በቆዳችን ላይ ስንቀባው አዲስ ኮላጅን እንዲመረት ያነቃቃዋል። ይህ ብቻ አይደለም፣ አሁን ያለንን ኮላጅንም እንዳይበላሽ ይጠብቅልናል። አምስተኛው ጥቅም ቫይታሚን ሲ በቆዳችን ላይ የሚፈጠሩ ቁስለቶችን በፍጥነት የማዳን አቅም አለው። ይህንን ጥቅም በ3 መንገድ ማግኘት እንችላለን። በምግባችን ውስጥ በማካተት ወይም በቀጥታ ቆዳችን ላይ በመቀባት። በተለይ በሰውነታቸው ውስጥ የቫይታሚን ሲ እጥረት ላለባቸው ሰዎች ክፍት ቁስልን በፍጥነት ለመዝጋት እጅግ በጣም ጠቃሚ ነው። 6ኛው ጠባሳን የማጥፋት ብቃቱ ነው። በ80 ሰዎች ላይ በተደረገ አንድ አስደናቂ ጥናት ግማሾቹ ሰዎች ከቀዶ ጥገና ስፌት በኋላ ለ6 ወራት ያህል የቫይታሚን ሲ ጄል በየቀኑ ተቀብተዋል። ውጤቱም ምርቱን የተጠቀሙት ሰዎች ጠባሳ ምርቱን ካልተጠቀሙት ወይንም ምርቱን ካላገኙት ሰዎች በተለየ ሁኔታ በጣም ደብዝዞ እንዲሁም ቦታው እንኳን ሳይለይ ቀርቷል። 7ኛው ከዓይን በታች መጥቆርን ለመቀነስ ይጠቅማል። ብዙዎቻችን ከእንቅልፍ እጥረት ወይም ከድካም የተነሳ ከዓይናችን በታች የመጥቆር ወይንም ዳርክ ሰርክልስ የሚሉትን ችግር ያጋጥመናል። ቫይታሚን ሲ በዚያ ስስ የቆዳ ክፍል ውስጥ ያሉትን የደም ስሮች በማጠናከርና የቆዳውን ቀለም በማስተካከል ከዓይናችን በታች የሚፈጠረውን መጥቆር ይቀንሳል። ፊታችንም ንቁና ብሩህ ሆኖ እንዲታይ ይጠቅማል። 8ኛው የቆዳ መድረቅን መከላከልና እርጥበትን ጠብቆ ማቆየት። ቫይታሚን ሲ በተለይም ማግኒዥየም አስኮርቤል ፎስፌት የተባለው ክፍሉ የቆዳችን እርጥበት እንዳይጠፋ የመከላከል ከፍተኛ አቅም አለው። ቆዳችን ውሃና እርጥበት በአግባቡ እንዲይዝ በማድረግ ድርቀትን ይከላከላል።
ቆዳው ሁልጊዜ ለስላሳና ወዝ ያለው እንዲሆን ይረዳል። 9ኛ የቆዳ መቅላትንና መቆጣትን ለማስታገስ ይጠቅማል። ቫይታሚን ሲ ከፍተኛ የሆነ የጸረ ብግነት ወይንም አንቲ ኢንፍላማቶሪ ባህሪ አለው። ይህ ማለት በተለያዩ ምክንያቶች ቆዳችን ሲቀላ፣ ሲቆጣ ወይም እንደ እከክ ያሉ ስሜቶች ሲፈጠሩ ቆዳውን የማረጋጋትና ቀላ ያለውን ቀለም የመቀነስ አስደናቂ አቅም አለው። 10ኛ የቆዳ መላላትን መከላከል። ከላይ ከጠቀስነው ከኮላጅን ምርት ጋር በተያያዘ ቫይታሚን ሲ የቆዳችንን የመለጠጥ ወይንም ኢላስቲሲቲ አቅም ያጠናክራል። ቆዳችን ወደ ታች ተንጠልጥሎ እንዳይላላ እንዲሁም ጥብቅ ብሎ እንዲቆይ ያደርገዋል። ውድ ተመልካቾቼ ማስታወስ ያለብን ውበት በቅባትና በሴረም ብቻ የሚገነባ አይደለም፣ ከውስጥ የሚጀምር ጭምር ነው። በየቀኑ በምግባችሁ ውስጥ ቲማቲም፣ ቃሪያ፣ እንጆሪና ብርቱካን የመሳሰሉትን በማካተት ውበታችሁን መንከባከብ አትርሱ። ለዛሬ ያዘጋጀሁላችሁ የጤናና የውበት መረጃ ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ለጓደኞቻችሁ ሼር ማድረግ እንዲሁም አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ፊታችሁ ሁልጊዜ እንደበራ ጤናችሁም እንደተጠበቀ እንዲቆይ እመኛለሁ። በቀጣይ ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ።